የቡና አብቃይ ከሆኑ የኢትዮጵያ አካባቢዎች መካከል አንደኛው የከፋ አካባቢ ነው። ከቦንጋ የተወሰኑ ኪሎ ሜትሮችን ርቀት ላይ ነው የምንገኘው። ምናልባት አሁን ያለውበት ቦታ የእግዚአብሔር ድልድይ ያለበት አካባቢ ነው። ወደ ማኪራ እየሄድን ነው የምንገኘው። አብራችሁን ተጓዙ። እንተዋወቅ። ወዴት እየሄድን ነው የምንገኘው የሚለውን ይንገሩን እስቲ። እሺ፣ እኔ ወንድሙ ማሙ እባላለሁ። አሁን እየሄድን ያለነው ማኪራ ነው የምንሄደው። በጣም ነው ተፈጥሮ የሚያምረው። ኦኬ ታንክ ዩ። ይሄ የምታየው ደን የማኪራ ፎረስት አካባቢ ነው ያለው። ማኪራ ደን አካባቢ ተብሎ ነው የሚታወቀውና እዚህ ግራና ቀኝ ብታየው በሙሉ ቡና ብቻ ነው። ጫካ የምታየው ዝም ብሎ ጫካ ነው መስሎ ግን ቡና ነው የምታየውና ቡና ነው። የጫካ አብሶሉት ዋይልድ ቡና ነው። ምንም የማንም እጅ ያለበት ማንም ያልተከለው ማንም እንደዚህ አይነት ነገር ኢንተርፌር ያላረገ ኋላ ገብተህ ውስጥ ስትገባ የምታየው ነው። የቡና ቱሪዝም ለኛ ትልቅ አቅም ነው። ለኛ ብቻ ሳይሆን ለሀገርም ቢሆን ሀብት ነው። ስለዚህ ከዛ ይዘን ቡናን ለመጎብኘት የሚመጣ ቱሪስት ቡና ከዋይልድ ከዱር ተነስቶ ወደ መንደር ገብቶ ሰው ዶሜስቲኬት እንዴት እያደረገ ነው፣ ከዛ ውጪ እንዴት እየተጠቀመ ነው፣ ከባህሉ ጋር እንዴት እያዋህደ ነው፣ ራሱ ባህሉና የማህበረሰቡ ቡናና ማህበረሰቡ ምን ይመስላል የሚለው ነገር ማትረፍ ቢያንስ ከ3 ቀን በላይ የሚፈጅ የቱሪዝም ነው ስርዓት ነው ያለውና ስለዚህ እሱን ያያል። ከዛም ያለፈ የምታየው የተፈጥሮ ሀብቱ እጅግ በጣም የሚገርም ነው። አንደኛ በዩኔስኮ የተመዘገበ ትልቅ ሪሶርስ ውስጥ ነው አሁን ያለ ነው። እኛ እዚህ 54 ለሳይንስ እንግዳ የሆኑ ፍጥረታት ከ54 በላይ እዚህ ደን ውስጥ ተገኝተዋል። እዚህ ሪዘርቭ ውስጥ እንደውም አሁን ተጨማሪ ጥናቶች እየመጡ ሲመጡ 60 ላይ እየደረሱ ነው። ኒው ፎር ሳይንስ ነው። ዙሮ ያለህን ፖቴንሻል ማሳየት ነው፣ መሸጥ ነው፣ ማህበረሰቡ እንዲጠቀም ማድረግ ነው። ካልተጠቀመ ዝም ብሎ መኖሩ ብቻም በራሱ ምንም ትርጉም ስለሌለው ያን የቡና ቱሪዝም ትልቅ አስተዋጽኦ ያደርጋል። ትልቅ አስተዋጽኦ አሁን እንገባለን። ወደ ዋናው ደን ውስጥ ገብተን ዲቴል ያሉትን ነገሮች በጋራ እናያለን። ዩ አር ዌልካም። እንኳን ደህና መጣችሁ። እዚህ ድረስ የመጣ ነው ይህችን ዛፍ ለማየት ነው። ይህቺ ዛፍ በአካባቢው ማህበረሰብ ዘንድ እናት ቡን ወይም እናት ቡና ትባላለች። እዚህ አካባቢ ላሉ አጠቃላይ ቡናዎች መሰረት እናት መነሻ እንደሆነች በአፈ ታሪክ ይነገራል። አንዳንድ ባለሙያዎች ደግሞ በጥናትም እንደተረጋገጠ ነግረውናል። አሁን እናት ቡና ብለን የምናየው ነገር የማትረፍ የመቶና ምናምን ዓመት እድሜ ነው ያለው። ካርበን ቴስት አድርጓል ባይዘው ይሄ የናቡ ኤክስፐርት አውሮፓያንስ እዚህ ውስጥ ጥናት ስራ ይሰራሉ። የዚችን እናት ቡና እዚህ ውስጥ ባይዞ በጣም ትላልቅ ጃይንት የሆኑ ዛፎች አሉ። አሁንም ምናልባት ቀፎ ሁሉ የሚሰቀልበት የቡና ዛፍ አለ። ነገር ግን ከእድሜ አንጻር እችን የሚወዳደር የለም። አሁን ቡና ውስጥ ካርቦን ቴስት ተደርጓል። ቴስት ሲደረግ ዋናው ነገር የ2000 እና ከዛ በላይ በሺህ ዓመታት የሚቆጠሩ ወደ ኋላ ነው ባክ የምናደርገው። እኛ አሁን እቺ ቡና የሺህ ዓመታት እድሜ አይደለም የምናወራው፣ ባዮሎጂካል ነው። የፍጥረታት ባህሪ ያለው ይወለዳል፣ ያድጋል፣ ያረጃል፣ ይሞታል፣ ሌላ ይተካል። ግን አሁን ላሉ እንደዚህ አካባቢ ላሉ ነገሮች ዘኦልደስት እናት ናት ነው። ስለዚህ ቡናና ማህበረሰቡ ምን ያህል ታያለው፣ ምን ያህል ቁርኝት አለው፣ ያን ካልቸር ሪሊ መሬት ላይ አለ ወይ የሚለው ነገር ቱሪዝም እሱ ስለሆነ ስለዚህ ቱሪስቱ መጥቶ አየ ሲያይ ያ ፕሮሲጀሩ እዚህ መጥቶ 2-3 ቀን አድሮ አትሊስት እዚህ አካባቢ ያለው ነገር ተጨባጭ ሁኔታ አውቆ እንዲሄድ ምንድነው ቡናን ከቡና ባህል ጋር ማያያዝ ነው። ኮሚኒቲ ውስጥ ምን የቡና ባህል አለው የሚለውን ነገር ማያያዝ ለኛ ስለሚያስፈልገን ነው። ከፋ ውስጥ ከቡና ዛፍ ላይ እራፊ ወይ የሚጣል የሚባል ነገር ቡና ከፋ ውስጥ አይጣልም። ምንም ነገር ብታረጉ የሚጣል ቆሻሻ የሚባል ነገር የለም። እኛ ቡና ከሎጎ ከእንጨቱ ከስሩ ከቅጠሉ ገለባ ይሄ ምናምን ተደርጎ ከሚጣል አፍልታችሁ ከጠጣም በኋላ ምደፋው ይሄ አተላ ከሚባል ድረስ ይሄ በሙሉ አገልግሎታል። የሚጣል ነገር በፍጹም የሚጣል ነገር ከብቶቻችን አሁን ቡና እንጠጣለን፣ ያው የጠለለውን ቡና እንጠጣለን። ከዛ በኋላ አተላ ቡና አተላ አለ አይደል? እሱ ተለቅልቆ ለከብት ነው የሚሰጠው። ዌስት አይሆን
በቃ መጨረሻው ዌስት ብሎ አካባቢ ፖሊት ያደርጋል ብለህ የምትፈራው ነገር እሱ ተጠርጎ ለፍየል ይሰጣል፣ ለበግ ይሰጣል፣ ለከብቶች ይሰጣል። ገበሬ እርሻ ሲያርስ በሬውን ካሳረፈው በኋላ እሱን አለቅልቆ ለበሬውም ያጎርሳል። ቡናው የኛ ከብቱም ቡና ካልጠጣ ስለማይሰራ ማለት ነው። ስለዚህ ይሄ እዚህ የምታየው ነገር የቤት መስሪያ እንጨትም ነው፣ ማገዶም ነው፣ ሌላውም ነገር ነው። ቅጠሉ ይሄ ኮፊ አሁን ለምሳሌ ይሄ የምታዩት ቅጠል የቡና ቅጠል ነው። ይሄ ቅጠል አሁን ድሮፕ ካረገ በኋላ ባዶ ነው የምትሉት፣ ግን ይሄ ተፈልቶ በራሱ ይጠጣል። ይሄ ተፈልቶ ጨሞ ተብሎ ይፈላል። ሮስት ተደርጎ ተፈልቶ ይጠጣል። ቅጠሉ ዌስት አይደለም ለኛ። እንጨት የሚባለው ነው። ቡና ገለባ አለው። ቡና ገለባ እሸት ያለ ምናልባት አንዳንድ ባክ የሆነ ጫፍ ላይ ስለሆነ ነው። እሸቱ አረንጓዴ ቅራፊ ተቀርፍፎ ፍሬውም እንደ ቡና ፍሬ ያገለግላል። ቅራፊውም ራሱም ቢሆን ራሱ ሮስት ተደርጎ ራሱ ተፈልቶ ይጠጣል። ይሄን ስታይ ምንድነው ከካልቸሩ ጋር ምን ያህል ስትሮንግ ቦንድ እንደፈጠረ ልታሳየው የምትችለው ነገር ነው። ቅድም የምታዩት መንገድ ጥሩ ነው መጥቷል። ድልድይ ላይ ግን ቻሌንጅ እንዳለ እናያለን። የዞኑ መንግስት ታንኪው ግዙፍ ገንዘብ መድቧል። ድልድይ እየተሰራ ነው። በኮንትራክተሮች መካከል ላይ የተፈጠረ ትንሽ ጋፕ አለ። እሱ ይደረጋል። ግን ቱሪስቱን እዚህ ስቴይ ለማድረግ ብዙ ነገር ገና የምንሰራቸው ነገሮች እንዳሉ እኛም እናውቃለን። በጣም ነው የማመሰግነው። ቆንጆ ቆይታ ነው ያደረግነው። እናመሰግናለን። እኛም ተመልካቾቻችን እንግዲህ በማኪራ በከፋ በቦንጋ አካባቢ የነበረን ቆይታ ይህንን ይመስል ነበረ። ለቡና ቱሪዝም እዚህ አካባቢ ማኪራ ከመጣችሁ ከቡናው ባሻገር ሌሎች በርካታ የምታዩት ነገር አለ፣ እንድትጎበኙት እንላለን። መልካም ቆይታ ይሆንላችሁ።